ጠቅላይ ሚኒስትር አብይ አህመድ ነገ ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ይሰጣሉ። ምክር ቤቱ ሁለተኛ መደበኛ ስብሰባውን ያካሂዳል። ወደ እናንተ እናደርሳለን። በትግራይ የሚገኙት አብያተ ክርስቲያናትና ገዳማት የቤተ ክርስቲያናችን መንፈሳዊ ሀብቶች ናቸው ሲሉ የኢትዮጵያ ቅዱስ ሲኖዶስ አስታወቀ። ለ5 ቀናት ሲካሄድ የሰነበተው የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔዎች በመሰላለፍ ተጠናቋል። በዝርዝር እናቀርበዋለን። 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መወሰዱን የፓርቲ ምክትል ፕሬዝዳንት አቶ አደም ፈራ ገለጹ። ጀነራል ፊሊጶስ ከሀገር መውጣታቸው ተሰማ የሚልና የሩሲያ ጥቃት በዩክሬን ዋና ከተማ ላይ የሚሉ የተለያዩ ዜናዎችን እንመለከታለን። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝን። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛው ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ተኩል ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ ምላሽና ማብራሪያ ይሰጣሉ። ይህን ተከትሎ ምክር ቤቱ የመንግስቱን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። የስብሰባው ሙሉ ሂደት በቀጥታ ስርጭት ለህዝብ የሚተላለፍ መሆኑን የህዝብ ተወካዮች ምክር ቤት ገልጸዋል። በመደበኛ ስብሰባው በአዲስ አበባ የሚገኙ የተለያዩ የሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች ይገኛሉ። በትግራይ የሚገኙት አብያተ ክርስቲያናት እና ገዳማት የቤተ ክርስቲያናችን መንፈሳዊ ሀብቶች ናቸው ሲሉ ቅዱስ ሲኖዶስ አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። ከጥቅምት 11 ጀምሮ ሲካሄድ የቆየው ምልዓተ ጉባኤ ስለ ቤተ ክርስቲያን መንፈሳዊ፣ ማህበራዊ የምጣኔ ሀብት እድገት፣ ስለ ሀገር ሰላም አንድነት፣ ስለ ቤተ ክርስቲያን አስተዳደር ሰፊ ውይይት አድርጓል። የሲኖዶሱ ምልዓተ ጉባኤ መጠናቀቁን አስመልክቶ መግለጫውን የሰጡት ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በትግራይ የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች ናቸው ብለዋል። አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተ ክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነትን ወደ ቀደም ቦታ እንዲመለስ ቅዱስ ሲኖዶስ በክልሉ ለሚገኘው አባቶች፣ ካህናትና የሰላም ጥሪውን ማስተላለፍ አብራርተዋል። ከ8000 በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ መወሰዱን ተገለጸ። 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መወሰዱን የፓርቲ ምክትል ፕሬዝዳንት አቶ አደም ፈራ ገለጹ። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን አቶ አዳም ተናግረዋል። ፓርቲው ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣ የተሰራ መሆኑን መግለጻቸውን ኢቢሲ ዘግበዋል። በቀጣይ የተሰጠውን ኃላፊነቱ በሚገባ በማይወጣ ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጧል ተብለዋል። በየደረጃው ያለው የአመራርና የአባል ጥሩ ስነ ምግባር ኃላፊነቱ እንዲወጣ፣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል ስርዓት እንዲገነባ በፓርቲው ትኩረት እንደሚሰራ አቶ አደም አመልክተዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጥቅምት 14 2018 ስብሰባ ማካሄዱ ይታወሳል። ጀነራል ፊሊጶስ ከሀገር መውጣታቸውም ተሰምተዋል። የኤርትራ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ከኤርትራ ለሕክምና በሚል ከወጡ ሳምንት እንዳለፋቸው ተዘግቧል። ጀነራል ፊሊጶስ ከኤርትራ በሕክምና ስም ይውጡ እንጂ ከሀገራቸው እንዲወጡ ያደርጋቸው ግን ከፕሬዝዳንት ኢሳያስ ጋር የተፈጠረው አለመግባባት ተከትሎ ለደህንነታቸው ሲሉ እንደሆነ እየተዘገበ ይገኛል። ከፕሬዝዳንቱ ጋር ልዩነት ውስጥ ያስገባቸው ነገር ምን እንደሆነ ለጊዜው ማወቅ አልተቻለም።
ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በፈጸመችው የሚሳኤልና የድሮኖች ጥቃት በሰዎች ላይ የሞትና የአካል ጉዳት ደረሰ። በጥቃቱ ቢያንስ 3 ሰዎች ሲገደሉ ከ29 በላይ የሚሆኑ ደግሞ መቁሰላቸውን ተገልጸዋል። ጥቃቱን ተከትሎ የዩክሬን ፕሬዝዳንት ዘለንስኪ የተፈጸመብን ጥቃት ጠንካራ የአየር መቃወሚያ እንደሚያስፈልገን ማሳያ ነው ብለዋል። የዩክሬን ጠቅላይ ሚኒስትር በበኩላቸው ጥቃቱ አጸደ ሕጻናት ጨምሮ በሰላማዊ ሰዎች መኖሪያ የተከናወነ ነው ብለዋል። እንዲሁም መሰረተ ልማቶች ላይ የተኮረ ነበር ያሉ ሲሆን ሩሲያ መጪውን ክረምት በማስመልከት ከፍተኛ ሰብአዊ ቀውስ እንዲፈጠር እየሰራች መሆኑን አስረድተዋል። የዩክሬን ውጭ ጉዳይ ሚኒስትር በበኩላቸው በዲፕሮ፣ ካርኪቭ፣ ሱሚ ግዛቶች ውስጥ በኃይል መሰረተ ልማቶች ላይ ያነጣጠረ ድብደባ መከናወኑን አስታውቋል። የዩክሬን መከላከያ ሚኒስትርም በአገሪቱ ወታደራዊ ኢንዱስትሪዎች ላይ ከባድ ጥቃት መፈጸሙን ይፋ አድርገዋል። ይህንን ጥቃት በማስመልከት ፕሬዝዳንት ዘለንስኪ በቴሌግራም ገጻቸው ይህ ጥቃት ጠንካራ የአየር መቃወሚያ ሲስተም እንደሚያስፈልገን ማሳያ ነው ብለዋል። የዩክሬን ከተሞች ከሩሲያ ተደጋጋሚ ጥቃት መከላከል የምንችለው በዚህ ብቻ ነው ሲሉ የዘገበው አልጀዚራ ነው። የተወደዳችሁ የቻናላችን ተከታታዮች ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆን በመጋበዝ እንሰናበታችኋለን። ሰላም።